እዚህ ጋር ምን አለው ስለ መልካም ነገር ለምን ትጠይቀኛለህ መልካም የሆነ አንድ ነው ወደ ህይወት መግባት ብትወድ ግን ትእዛዛትን ጠብቃል በቃ ያ አዩሃ الذين آمنوا اطيعوا الله واطيعوا الرسول لعلكم ترحمون ብሏል እንድታዘነልን ወደ ህይወት መግባት ከፈለገን አላህን ታዘዙ ከዛም መልእክተኛው ያለው እዚህ ጋር ትእዛዛትን ጠብቅ ነው ያለው በእኔ አምላክነት ምን ብሏል ነገረው አምላክ ነው ከተባለ ለምን ይሄን አላስተማረው ስለዚህ ተውሂድን ወይ የአላህን አንድነት ማስተማሩ አምላክ አለመሆኑን አያሳይም ወይ አምስተኛ ማረጋገጫ ማቴዎስ ከ23 ምዕራፍ 23 ከቁጥር 8 እስከ 10 ያለው ማቴዎስ ምዕራፍ 23 ከቁጥር 8 እስከ 10 ባለው ላይ ምን ይላል መምህር ወይ ተብለው እንዲጠሩ ይወዳሉ እናንተ ግን መምህር ተብላችሁ አትጠሩ መምህራችሁ አንድ ስለሆነ እናንተ ሁላችሁም ወንድማማች ናችሁ አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ እንዳትጠሩ ይላል ኢሳይያስ ያስተምረው ነበር ምድር ላይ ነበር ቀጠለና ሊቃችሁ አንድ ነው እርሱም ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ አለ ኢሳ ምናቸው ነው ሊቃቸው አላህ ከኛ ዓሊማችን ነው ይባላል ፉክክር ውስጥ ይገባል ጌታችን تعالى الله عن ذلك علوا كبيرا ታዲያ ኢሳ እዚህ ጋር ራሱን ያስቀመጠው በመምህርነት በሊቃውንት ደረጃ ከሆነ እንዴት ነው አምላክ ሆነው ስለዚህ በአንደኛ ደረጃ ብዙ ጥቅሶች ነበሩ እነዚህን አምስት ጥቅሶች ኢሳ አለይሂ ሰላም አምላክ አለመሆኑን አያሳዩም ወይ እንላለን ወደ ሁለተኛ እንገባለን ሌላው ሁለተኛው ኢሳ አምላክ አለመሆኑን የምናቀርበው ማስረጃ ምንድነው ኢሳ ራሱ አምላክ እንዳለው የሚገዛውና የሚሰግድለት አካል እንዳለው መግለጹ በሌላ መልክ አምላክ አለመሆኑን አያሳይም በቁጥር 1 ላይ ስለ አምላክ አንድነት ማስተማሩ በዛ አንድነት ውስጥ ራሱን እያገለለ አምላካችን አንድ ነው እያለ እሱም አንድ አምላክ እንዳለው እየተናገረ ነበር አሁን የምናየው ደግሞ በቀጥታ አነጋገር የሚገዛውና የሚሰግድለት ቀጥታ አምላክ እንዳለው መናገሩ አምላክ ላለመሆኑ ማረጋገጫ ነው እንላለን ከዚህም መካከል የተወሰነውን ብንመለከት በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 መቅደላዊት ማርያም ወደ ኢሳ መጣ ኢሳ ልትነካው ስትል ምን አላት ኢየሱስም ይላል ገና ወደ አባቴ አላረግሁምና አትንኪኝ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት ወንድሞቼ የሚላቸው ማንን ነው ተከታዮቹን ሐዋርያቶችን ነው ሂደሽ አንድ መልእክት አስተላልፊ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው ኢሳ ወደ ማን ሊያርግ ነው ወደ አምላክ ማን ነው ያ አምላክ እሱ አምላክ ከተባለ አምላክ ከሆነ የሱ ደግሞ አምላክ ማን ነው እግዚአብሔር ነው ብሎ መልስ ተሰጥቶን አምላክ ስንት ነው ነው ጥያቄው እዚህ ኢሳም አምላክ ነው ብሎ ነግረውናል ጥሩ አንድ ተገኘ እሱ ደግሞ ምን አለን ይሄ አምላክ የሆነው ኢሳ ወደ አምላኬ ያርጋለሁ አለ ሌላ አምላክ አለው ማለት ነው ስንት ሆነ አምላክ ሁለት ሊሆን ነው ተቀበሉታላችሁ ወይስ ምንድነው ይሄ የሚያሳየው ኢሳ አምላክ አለመሆኑን በግልጽ ያስረዳን ሌላ ተጨማሪ ጥቅስ አሁንም ካስፈለገ በማቴዎስ 27 ከ45 እስከ 46 እንደ መጽሐፍ ቅዱስ ገለጻ ማቴዎስ 27 ከ45 እስከ 46 መስቀል ላይ ተሰቀለ በተባለበት ወቅት ላይ ምን ይላል ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ለማ ሰበቅታኒ ብሎ በታላቅ ድምጽ ጮኸ ይህም አምላኬ አምላኬ ስለምን ተውኸኝ ማለት ነው በአረብኛው መጽሐፍ ቅዱስ ላይ ምንድነው የሚለው ኢላሂ ኢላሂ لماذا تركتني አምላኬ አምላኬ ለምንድነው የተውከኝ ይላል ማንነው አምላኬ እያለ የሚጠራው ነው አሁንም ቢሆን ራሱን ነው ወይስ ሌላ አምላክ አለ ይሄም መልስ የሚያስፈልገው ጳውሎስ ለቆሮንቶስ ሰዎች በላከው መልእክቱ በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ እንደዚሁ በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ምን ይላል የርህራሄ አባት የመጽናናቱም ሁሉ አምላክ የሆነው
የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል የኢየሱስ ክርስቶስ አምላክና አባት ይባረክ ማን ነው የኢየሱስ ክርስቶስ አምላክና አባት ስለዚህ እነዚህ የሚያሳዩት ኢሳ ምን እንዳለው ነው ማለት ነው አምላክ እንዳለው የሚገልጹ ናቸው እሱም እኮ በቁርአን ላይ የተናገረው ምንድነው በሱረቱ ማኢዳ ምዕራፍ 5 ቁጥር 72 ላይ لقد كفر الذين قالوا ان الله هو المسيح ابن مريم الله ማለት ራሱ የመርየም ልጅ አልመሲህ ኢሳ ነው ያሉ ሰዎች በርግጥ ካዱ ከፈሩ وقال المسيح ግን እንዲህ ብሏቸው ነበር ይላል ቁርአን يا بني اسرائيل እናንተ የእስራኤል ልጆች ሆይ اعبدوا الله ربي وربكم الله ጌታዬና ጌታችሁ ሲሆን እሱም በብቸኝነት ተገዙት እኮ ነው انه من يشرك بالله እኔን ጌታና አምላክ በማለት ከኔም ውጪ ከአላህ ውጪ ያለ ማንኛውም ነገር ያምልኮ ባህሪ ሰጥቶ በአላህ ላይ የሚያጋራ ሰው فقد حرم الله عليه الجنة الله በሱ ላይ ጀነትን እርም አድርጎበታል ወማዋሁና መኖሪያውም እሳት ነች وما للظالمين من انصار ለበደለኞችም ምንም ረዳት የላቸውም እዚህ ቦታም የምናየው አምላክ እንዳለው ሲናገር ከዚህ አንፃር በሁለተኛ ደረጃ አምላክ እንዳለው መናገሩ ለኛ አምላክ አለመሆኑን ያሳየናል በሶስተኛ ደረጃ ደግሞ ኢሳ አለይሂ ሰላም አምላክ አለመሆኑን የተረዳነው በምንድነው በአብዛኛው ሶላትና ስግደት ወይም አምልኮትን ለጌታው መስጠቱ የሚሰግድለት የሚያመልከው አካል መኖሩ ይሄም አምላክ አለመሆኑን ያሳየናል እንደማረጋገጫ ያክል በማቴዎስ ወንጌል ምዕራፍ 4 ከቁጥር 23 እስከ 24 ምን ይላል ማቴዎስ ምዕራፍ 4 ከቁጥር 23 እስከ 24 ህዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ በመሸም ጊዜ ብቻውን በዚያ ነበረ ይላል የአረብኛው መጽሐፍ ቅዱስ ምን ይላል وبعد ما صف الجموع ህዝቦቹን ካሰናበተ በኋላ صعد المسيح عليه السلام الى الجبل منفردا ليصلي ብቻውን ወደ ተራራ ሊሰግድ ወጣ ምን ያደርግ ነበር ወደ ተራራ ብቻውን ሄዶ ዒባዳ ያደርግ ነበር ይጸልይ ነበር ሌሊት እንደሚቆም ራሱ የሚያረጋግጠው ማርቆስ ወንጌል ምዕራፍ 1 ቁጥር 35 ላይ በማርቆስ 1:35 ማለዳም ተነስቶ ገና ሌሊት ሳለ ወጣ ወደ ምድረ በዳም ሄዶ በዚያ ጸለየ ለብቻው ነው ተመልከቱ ለምንድነው የሚሰግደው ብለን ብዙ ጊዜ ውይይት ላይ ጥያቄ እናነሳለን ለኛ እኮ ሊያስተምረን ነው አርአያ ሊሆነን ነው ነገ እሱን ራሱ እንዴት እንደምናመልከው ሊነግረን ነው ይላል አምልኩኝ ብሎ መቼ ተናገረ መቼ ስገዱልኝ አለ ምናልባት ሞዴል ሆኖ ያስተምረን ከሆነ ለምን በማዕከላችን ታረቆ ማስተማረንም እንግዲያውስ ለብቻው ተወጥቶ ምን መጸለዩ ምንድነው የሚያረጋግጠው ይሄ እሱ የሚያመልከው የሚሰግድለት አካል መኖሩን አይደለም እንዴ በተጨማሪም እንደዚሁ ሉቃስ ምዕራፍ 5 ቁጥር 16 ላይ በሉቃስ ወንጌል ምዕራፍ 5 ቁጥር 16 ነገር ግን እርሱ ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ይላል በሉቃስ ወንጌልም ምዕራፍ 9 ቁጥር 28 ሉቃስ 9:28 ላይ ከዚህም ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስንና ዮሐንስን ያዕቆብንም ይዞ ሊጸልይ ወደ ተራራ ወጣ ሲጸልይም የፊቱ መልክ ተለወጠ ልብሱም ተብለጭልጮ ነጭ ሆነ ሰላት እንደሚያበዛ ያሳየናል ማለት ነው ሉቃስ 11:1 ላይ እንደውም በግልጽ ምን ይላል በሉቃስ ወንጌል ምዕራፍ 11 ቁጥር 1 እርሱም ይላል ኢሳ ማለት ነው በአንድ ስፍራ ይጸልይ ነበር በጨረሰ ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው ይላል ትምህርት ከዛ በኋላ ነው ተመልከቱ የመጀመሪያው ግን ምንድነው የግል ዒባዳ ነበር ማለት ነው ጌታውን የሚያመልክበት ማለት ነው ማቴዎስ 26:36 ላይ እንደዚሁ በማቴዎስ 26:36 በዚያን ጊዜ ኢየሱስ ከነርሱ ጋር ጌቴሴማኒ ወደምትባል ስፍራ መጣ ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው እኔ ወደዛ ሄጄ ሰግዳለሁ ጸልያለሁ እናንተ ግን እዚሁ ተቀመጡ አለ እዚሁ ማቴዎስ ምዕራፍ 26 ከ39 እስከ 44 ላይ ባለው እንደዚሁ ከ39 እስከ 44 ባለው ላይ ጥቂትም ወደፊት ልፍ ብሎ በፊቱ ወደቀና ሲጸልይ ይላል ተመልከቱ መሬት ላይ ወድቆ ሲጸልይ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን አለ ይላል
وما تشاءون إلا أن يشاء الله رب العالمين የዓለማቱ ጌታ አላህ ካልፈቀደ ማን ፍቃድ ሊኖረው አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን አለ ወደ ደቀ መዛሙርቱም መጣ ተኝተውም አገኛቸውና ጴጥሮስን እንዲሁ ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁም ምን ወደ ፈተና እንዳትገቡ ትጉና ጸልዩ መንፈስስ ተዘጋጅታለች ስጋ ደካማ ነው ደግሞም ሁለተኛ ሄዶ ጸለየና ወደ እነሱ ተመለሰ አያቸው መጨረሻም ደግሞም መጥቶ አይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው ደግሞም ትቷቸው ሄደና ሶስተኛም ያንኑ ቃል ደግሞ ጸለየ ይላል ሶስት ጊዜ እየተመላለሰ ተራዊህ ማለት እኮ እየሰገደ ደቀ መዛሙርቱ ተመልሶ ያያቸዋል እና ወደ 7 ወደ 8 ጥቅሶችን አሁን አይተናል እዚህ ላይ ጥያቄ ማንሳት ግድ ይሆናል ማለት ነው ኢሳ አለይሂ ሰላም እንደሚሰግድ ከተረጋገጠ ከሰገደ ለማን ነው የሚሰግደው የመጀመሪያው ጥያቄ ለራሱ ነው ወይስ ለአምላክ ለራሱ ብሎ ማንንም ሊመልስ አይችልም ለአምላኩ ከተባለ እሱ ማን ነው ነው ጥያቄ እሱ ሌላ አምላክ ነው ወይስ ምንድነው ከዚህ አንፃር በሶስተኛ ደረጃ ስግደት ማብዛቱ የሚያመልከው አካል መኖሩ አምላክ አለመሆኑን በግልጽ ያሳየናል በአራተኛ ደረጃ ደግሞ ኢሳ አምላክ አለመሆኑን እንዴት ተረዳችሁ ብንባል ኢሳ አለይሂ ሰላም እግዚአብሔር በመጽሐፍ ቅዱስ ቋንቋ ወይም አላህ ከሱ እንደሚበልጥ ቀጥታ መናገሩ ከሱ እንደሚበልጥ እሱ የሚያንስ መሆኑን መናገሩ አምላክ አለመሆኑን ለኛ ያሳየናል ምክንያቱም ሁለቱም አንድ ከሆኑ ሁለቱም በአንድ አምላክነት የሚመለኩ ከሆኑ አንዱ ከሌላው አያንስም ሌላው አይበልጥማ መጽሐፍ ቅዱስ ግን በዮሐንስ ወንጌል 14:28 ላይ በዮሐንስ 14:28 እኔ እሄዳለሁ ይላል ኢየሱስ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ የምትወዱኝ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላል ከእኔ ማን ይበልጣል ይላል አብ ይበልጣል ይያለ በግልጽ እየተናገረ ነው በዚህ ጥቅስ ላይ እንግዲህ ግልጽ በሆነ መልኩ አላህ ከኢሳ እንደሚበልጥ አስተምሯል ማለት ነው ከተበላለጡ የቱ ጋር ነው አንድነታቸው በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ እንደዚሁ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ምን ይላል ጳውሎስ የትንሳኤ ቀን መጨረሻ ላይ ሁሉ ከተገዛለት በኋላ ግን ይላል ለኢየሱስ ማለት ነው ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ይላል ኢየሱስ ማለት ነው ሁሉን ላስገዛለት ይገዛል ማን ነው ሁሉን ያስገዛለት እግዚአብሔር ተብሏል ስለዚህ ለእግዚአብሔር ምን ይሆናል ኢየሱስ ይገዛል እግዚአብሔር ገዢ ኢየሱስ ምን ሊሆን ተገዢ ሊሆን ማለት ስለዚህ ይሄም እንደሚበልጠው አያሳየንም ወይ በአንደኛ ቆሮንቶስ እዛው 11 ቁጥር 3 ላይ በአራፍ 11 ቁጥር 3 የሴት ሁሉ ራስ ወንድ ነው የወንድ ራስ ደግሞ ክርስቶስ ነው የክርስቶስም ራስ እግዚአብሔር ነው ይላል ምን ማለት ነው ለሚለው ነገር በ1980 በተዘጋጀው ቀላል የአማርኛ መጽሐፍ ቅዱስ ትርጉም ላይ ምን ይላል በሴት ላይ ስልጣን ያለው ወንድ ነው በወንድ ላይ ስልጣን ያለው ደግሞ ክርስቶስ ነው በክርስቶስ ላይ ደግሞ ስልጣን ያለው እግዚአብሔር ነው ይሄስ መበላለጣቸውን አያሳይም ወይ እነዚህ ሶስት ጥቅሶች ደግሞ በአራተኛ ደረጃ ይሆኑና ከኢሳ የሚበልጥ ሌላ አካል መኖሩ ከተነገረን እሱ አምላክ አለመሆኑን በግልጽ እናውቃለን ማለት ነው አምስተኛ አምላክ አለመሆኑን የምንረዳበት መንገድ የሩቅ ነገሮችን አለማወቁን ቀጥታ በመናገሩ አምላክ አለመሆኑን ማረጋገጥ እንችላለን በማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ምን ይላል ስለዚህ ቀን ወይም ስለዚህ ሰዓት ግን ይላል የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ይላል የ1980 ቀላል የአማርኛ ትርጉም ምን ይላል ስለዚህ ቀን ወይም ስለዚህ ሰዓት ከአብ በቀር የሰማይ መላእክትም ቢሆኑ ወልድም እንኳን ቢሆን የሚያውቅ የለም ማለት ወልድ ወይም ልጅ የተባለው ኢሳ ቂያማ መቼ እንደምትቆም ካላወቀ አብ ወይም አላህ ብቻውን ያቃል ተብሎ ከተገለጸ እንዴት እሱ አምላክ ሊሆን ይችላል ምናልባት ከነሱ ጋር የምትወያዩ ካላችሁ
ወይም ደግሞ እሺ አንተ ራስ ብትሆን እንዴት ይሄን ጥቅስ ለክርስቲያኖች ስታሳያቸው ምን ይሉሃል እንኳን በላችሁ በአእምሯችሁ ጥያቄ የሚመላለስባችሁ ካላችሁ ብዙ ጊዜ የሚሰጠው መልስ ምንድነው እዚህ ጋር እኮ አላወቀም የተባለው ከእኔ አብይበልጣል ብሎ የተናገረው ሰው ስለነበረ ነው ያሉ ብዙ ጊዜ መልስ ይሰጡናል ታዳኛም እኮ የምንለው ይሄ ነው ታራ ሰው መሆኑን ለምን አታምኑም እንላቸዋለን ሰውማ ሰው ነው ግን ፍጹም ሰው ፍጹም አምላክም ነው ይለናል ከየት አመጣችኋት እቺን ጭማሪ ነው አለኛ ጥያቄ እንደዚህ ብሎ ቀጥታ የሚናገር አንድ የመጽሐፍ ቅዱስ ጥቅስ የለም መቼም ሊያመጡ አይችሉም እስካሁን በታተመው መጽሐፍ ቅዱስ ማለት ነው ይሄን ሰላችሁ ምን ነው በየትሙ ይጨመራል ወይስ ይቀነሳል እንዳትሉኝ ግልጽ በሆነ መልኩ የተጨመሩ ከ10 ከ15 በላይ ጥቅሶች መልእክታቸው ሰማይና ምድር የተራራቁ እንዳሉ ስለማውቅ ነው አላህ ፈቃዱ ከሆነ በሌላ ትምህርት ላይ የመለኮታዊ መጽሐፍ ታሪካዊ አመጣጥ በሚለው ላይ መጽሐፍ ቅዱስን ሙስሊሞች እንዴት ያዩታል የሚለው ላይ በስፋት አቀርበዋለሁ ግን አንዴ ለካርጌዋለሁና ማንዋስ ለክቶ መተው እንደው አይቻለም ካላችሁ አንድ ጥቅስ ብቻ በጣም ይገረመኝ ልንገራችሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በተዘጋጀው 80 ተብሎ በሚጠራው መጽሐፍ ቅዱስ ላይ በመጽሐፍ ሲራክ ምዕራፍ 3 ቁጥር 22 ላይ ከዚህ በፊት እንደማውቀው ጥቅስ ነበር ጥቅሱ ምን ይላል ስላሴ ሰው ከገለጸልህ ሚስጥር በላይ የላቀ ስለሆነ ስለ ስላሴ ገብተህ አትመራመር ነበር የሚለው በተለይ ከነሱ ጋር ሲወያይ ይሄን ነጥብ እንደ ጥያቄ ያነሳው ነበር ስላሴ አቂዳ ከሆነ እምነት ከሆነ ሰው በማመኑ ጀነት ከገባበት እንቢ ብሎ በመካዱ ደግሞ ጀሃነም የሚገባበት ትልቅ ግምት የሚሰጠው እምነት ከሆነ ለምንድን ነው የማንመራመረው ያልኩ ጠይቅ ነበር በጣም የሚገርመው አሁን በ2000 በዚህ ሚሊኒየም ተብሎ በሚጠራው አመት ይሄው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በ2000 አዲስ መጽሐፍ ቅዱስ አሳትማለች ያንን መጽሐፍ ቅዱስ ለገዛ በሄድኩበት እግረ መንገድ እስኪ ግሌው ብዬ መጽሐፍ ሲራክ ምዕራፍ 3 ቁጥር 22 ላይ ከፍቼ ሳየው والله ሐሳቡ ተቀይሮ ምን ይላል አስፈላጊ ባልሆኑ ጉዳዮች ውስጥ ገብተህ አትመራመር ይላል ለምን ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ በ1954 በተዘጋጀው ባይብሉ ላይ ከታች እንደ አውሮፓውያን አቆጣጠር በ1962 ዩናይትድ ባይብል ሶሳይቲ የሚላለው በ1954 ማለት ነው በእኛ ሀገር በተዘጋጀው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምንድነው የሚለው የእስራኤል ሰዎች ይህን ቃል ስሙ እናንተ እንደምታውቁት ይላል ኢየሱስ የናዝሬቱ ማለት ነው እግዚአብሔር በመካከላችሁ በእርሱ በኩል ባደረገው በድንቆችና በተአምራት ከእግዚአብሔር በኩል ለእናንተ የተገለጸ ሰው ነበረ ምን ነበረ ሰው ከ26 አመት በኋላ በ1980 በ1980 ቀላል አማርኛ ትርጉም ላይ ግን ምን አለው ከላይ ያለውን ሐሳብ አመጣና መጨረሻ ላይ ከእግዚአብሔር በኩል ለእናንተ የተገለጸ መለኮታዊ ስልጣን ያለው ነበር ሰው በሚለው ቦታ ሰውና መለኮታዊ ስልጣን አንድ ነው ትርጉም አምላካችን አላህም يحرفون الكلمة عن مواضعه ይህንን ቃል የምስክርነት ቃል መስጠቱ ፍጹም እውነት ነው ዝርዝሩ እንዴት ነው ቀደም እንዳልኳችሁ ሌላ ትምህርት ላይ እንገናኛለን ስለዚህ እዚህ ስፍራ ላይ ማለት ነው አላወቀም ከተባለ ቂያማ መቼ እንደምትቆም ካላወቀ እንዴት አምላክ ይሆናል አይ ሰው ስለነበረ ነው ሰው ከነበረማ በሰውነቱ እመኑ እኮ ነኛም የምንለው አይደለም ፍጹም ሰው ፍጹም አምላክ ነው ከየት አገኛችሁት በጥቅስ ነው የሚገርመው ነገር ደግሞ ዕውቀት የሥጋ ባህሪ ነው ወይስ የመንፈስ ባህሪ ነው እስኪ መልሱልኝ የምን ባህሪ ነው የመንፈስ ባህሪ ነው አይደል ስለዚህ ያላወቀም ከተባለ በመንፈሱም እኮ ጭምር እንዳላወቀ ነው የሚያስረዳው በሥጋ ሰው ሆኖ እኛን መስሎ ስለመጣ ተራበ ተጠማ ያላችሁ ነው እሺ በመንፈሱ ሲሆን አላወቅኩም ይላል ደግሞ እኮ የሚገርመው ነገር ከአብ በቀር የሰማይ መላእክትም ወልድም አያውቁም ማለት ከአብ በቀር መንፈስ ቅዱስስ እሺ የታለ እሱም አያውቅማ ምክንያቱም በእናንተ እምነት አብ ወልድ አይደለም አብ መንፈስ ቅዱስ አይደለም ወልድ አብ አይደለም ወልድ መንፈስ ቅዱስ አይደለም መንፈስ ቅዱስ አብ አይደለም መንፈስ ቅዱስ ወልድ አይደለም በአካል ስንት ናቸው ሶስት ናቸው በመለኮታዊ አሰራር በገዢነት በስልጣን ግን አንድ ናቸው ነው የምትሉት አንዱ ሌላውን በአካል ካልወከለ ከአብ በቀር
የሰማይ መላእክት ወልድም አያውቅም ከተባለ መንፈስ ቅዱስ ሳያውቅማ ምን ሊሆን ነው? እዚህ ጋር ታዲያ ሶስትነት የቱ ጋር ነው መንፈስ ቅዱስ ሳያውቅም ተብሎ የተጻፈው ካላችሁ ለጽሁፍማ ከሆነ የሰው ልጅም አልተጻፈማ። እኛ ዘሮች የአደም ልጆች ማለት ነው። የሰማይ መላእክትና ወልድ ወይም ኢሳ ብቻ ነው የተጠቀሱት። የአደም ልጆች እዚህ ጋር ስላልተጠቀሱ እናውቃለን ማለት ነው። ከአብ በቀር የሚለው ራሱ እኛን ይወክለናል። እኛም ማናቀ ከዚህ አንፃር አለማወቁ ምን ሊያስረዳን ነው? አምላካችን አላህም እውነት ነው የተናገረው። ቂያማን ከኔ በስተቀር ማንንም አያውቃትም ብሎ በሱረቱ ሉቅማን ምዕራፍ 31 የመጨረሻው አየት ቁጥር 34 ላይ ምንድነው ያለው? ኢነላህ ዐንደሁ ዒልሙ الساعة አላህ የቂያማ እውቀት እሱ ዘንድ ብቻ ነው ይችላል። ነብያችን አለይሂ ሰላቱ ወሰላም መፋቲሁ الغيب خمس لا يعلمها الا الله تبارك وتعالى የሩቅ ነገር መክፈቻዎች ሚስጥሮቹ ቁልፎቹ አምስት ናቸው። የነዚህን የሩቅ ነገር ቁልፎቹን ከአንድ አላህ በስተቀር ማንም ሊያውቀው አይችልም። አራቱን ካስተማሩ በኋላ አምስተኛው ምን ብለው ነው የተናገሩት? ወላ يعلم متى تقوم الساعة احد الا الله تبارك وتعالى ቂያማ መቼ እንደምትቆም ከአንድ አላህ በስተቀር ማንም የሚያውቅ የለም ማለት ነው። ለዚህ ነው መላእክቱ ጅብሪል መጥቶ ስለ እስላም ሲጠይቃቸው በቂ መልስ ሰጡት። የኢማንን ምንነት ዘረዘሩለት። ኢህሳን ምን እንደሆነም ከሳቸው ጠይቆ ተረዳ። በአራተኛ ደረጃ ደግሞ አخبرني عن الساعة እስኪ ቂያማ መቼ ነው የምትቆመው ንገረኝ ሲላቸው ምንድነው ያሉት? قال ما المسؤول عنها بأعلم من السائل ተጠያቂው አካል እኮ ስለ ቂያማ ጉዳይ ስለ ትንሳኤ ዕለት ዒልም ከጠያቂው በላይ ዕውቀት የለውም ማለት ተጠያቂው ጠያቂው አናቅም ሁለታችንም መቼ እንደምትሆን ብለው ያስተማሩት ነው። እዚህ ጋር ኢሳ ይሄን ምስክር እየሰጠ ነው። ካላወቀ አምላክ እንዴት ብለን ልንይዘው እንችላለን? ሌላ ተጨማሪ ማስረጃ በማርቆስ 11 ከ12 እስከ 14 ያለው በማርቆስ ምዕራፍ 11 ከቁጥር 12 እስከ 14 በማግስቱም ከቢታንያ ሲወጡ ተራበ ይላል ኢሳ አለይሂ ሰላም። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም ይላል። ከሩቅ የተመለከታትን ቅጠል በለስ ይኖርባት አይኖርባት ብሎ ظن ነው ተመልከቱ፣ የቂን የለም። ለማረጋገጥ ወደሷ መጣ። ነገር ግን ወሩ ስላልደረሰ ከቅጠል በቀር ምንም አላገኘባትም ይላል። ወቅት መለየት አልቻለም ማለት ነው። እንዴት ነው አምላክ የምንለው? የዛኔ ነው ካንቺ ማንንም አይብላ ብሎ ረገማት የሚለው ቅጠሊቷን። ይህ አይነት ባህሪ ኢሳ አለይሂ ሰላም ካለው በምን መልኩ አምላክ መሆን ይችላል? ዛሬ እኮ በእርሻው ላይ የተሰማሩ ሰዎች እኮ ወቅት ብቻ በመለየት የሚደርስና የማይደርስን ዘር አይነግሩንም እንዴ? ይነግሩናል እኮ። ታዲያ እንዴት አምላክ ይህንን አላወቀም? በዮሐንስ ወንጌል ምዕራፍ 11 ከቁጥር 24 እስከ 44 ባለው ላይ አልዓዛርን ከሞት እንዴት እንዳስነሳው የሚናገር ታሪክ ነው። እዛ ታሪክ ላይ ማርታ መጣ አንተ እዚህ በሆንክ ኖሮ ወንድሜ ባልሞተ ነበር ብላ ያለቀሰች ስለ አልዓዛር መሞት ስትነግረው በአላህ ፍቃድ ሊያስነሳው ወደ መቃብሩ በሄደበት ሰዓት ኢሳ የተናገረው አንድ ቃል ነበር። በጣም የሚገርም ቃል። ምንድነው ያለው? መቃብሩን ወዴት ነው ያኖራችሁት ብሎ ጠየቃቸው ይላል። ምን ማለት ነው? የት ነው ያለው መቃብሩ? የትንሣኤ ጌታ የሰዎች ሁሉ አምላክ ከአደም ጀምሮ ያሉትን እስካሁን ድረስ ያሉትን በመቃብር የቆዩትን ቀስቅሶ ሰብስቦ ማለት ነው ለፍርድ ሚዛን ያቆማል ተብሎ የሚታመንበት አምላክ አንድ ወዳጁ የት እንደተቀበረ ስላላወቀ ነው መቃብሩ የት ነው ብሎ የሚጠይቀው። ምንድነው እኛ የምንወስደው ትምህርት? አንድ ቀልድ ላይ የሰማሁት ነገር አለ። ለኛ መልእክቱ ተቀባይነት ያለው አባባል ነው። ከዚህ ከራሱ ጋር ተዛማጅነት ስላለው ነው ማቀርበው። ምንድነው የሚባለው? ሴትየዋ ታው ካፍር ነች። ችግሮች ሲፈራረቁባት መከራዎች ሲደርሱባት እስኪ ለነዚህ ችግሮችና መከራዎች መፍትሄ ያገኝ እንደሆነ ብላ ወደ ጠንቋይ ቤት ለመጠየቅ ትጓዛለች። ለምን? ጠንቋይ ሁሉን ነገር ያውቃል ስለሚባል ማለት ነው። እና ወደሱ እየተጓዘች ያለ ከደጅ ቆመችና በር ታንኳኳለች።
ችግሯን ልትነግረው ነው እሱ ደግሞ መፍትሄ ሊሰጣት ስታንኳኳ ጠንቋይ ከውስጥ ሆነና ማን ነው አላት ሴትየዋም ማን ነው እኔ ገና ችግሮችን ሁሉ ትፈታለህ ብዬ መጣለሁ አንተ ጋር ማንነቴን እንኳን ማን ነው ብለህ ትጠይቃለህ አለች ትንሽ ማስተዋል ትችል ነበርና በዚህ አነጋገሩ እንኳን እንደማያውቅ ተረታ ተመለሰች ይባላል ኢሳ አለይሂ ሰላም አምላክ ነው ፈጣሪ ነው ተብለን ከተሰበከን እንዴት መቃብሩን የት ነው ብሎ ይጠይቃል ስለዚህ ኢሳ አለይሂ ሰላም አለማወቁ በዚህ መልኩ ከተገለጸ በምን መልኩ ነው አምላክ አድርገን የምንይዘው ይሄም ለኛ በአምስተኛ መንገድ አምላክ አለመሆኑን ይገልጽልናል እንግዲህ የኢሳ አለይሂ ሰላም ማንነት በዚህ መልኩ ከተረዳ ነው ስለ አምላክነቱም ቁርአንና መጽሐፍ ቅዱስ ይሄን ያህል ከነገሩን አሁን በዚህ አጭር ደቂቃ ውስጥ የምንመለከተው በአምላክነቱ ዙሪያ የሚነሱ አንዳንድ ጥያቄዎችና መልሶች ይሆናል ማለት ነው ቀደም አምላክ አይደለም ብለን ስናምን መጀመሪያ ቅድሚያ የሰጠነው ለቁርአን ሆኖ ቁርአን በጉዳዩ ላይ ምን እንዳስተማረን እንደገለጽነው ሁላ አሁንም የሚነሱትን ጥያቄዎች ከቁርአን ጀምረን ነው የምናየው ብዙ ጊዜ የተለመዱ ጥያቄዎች ከክርስቲያን ወገኖቻችን ይነሳል የመጀመሪያው ጥያቄ ምንድነው ኢሳ አለይሂ ሰላም ፈጣሪ አይደለም ብላችሁ ካመናችሁ እንዴት በቁርአናችሁ ላይ ወፍ ሊፈጥር ቻለ የሚለው በተለይ ይሄን ካጋጠመኝ ውይይት ጋር ነው አብሬ የምነግራችሁ ከ6 ወይ ከ7 ዓመት በፊት ነው ወደ መሰለኝ አካባቢ የሐዋርያት እምነት ተከታይ ወይም አፖስቶሊክ ቸርች ኦንሊ ጂሰስ ኢየሱስ ብቻ ተብለው የሚታወቁ የክርስትና ሴክቶች ወይም ክፍሎች አሉ ከዚህ እምነት ተከታዮች ጋር ውይይት እያደረኩ ያለ ኢሳ አለይሂ ሰላም ፈጣሪ አይደለም ብዬ ስናገር አንድ ጥያቄ ጠይቆኝ ነበር በቁርአናችሁ ከአላህ ሌላ ፈጣሪ አለ ወይ እንደ ሙስሊምነቴ የለም ብዬ መልስ ሰጠሁት እርግጠኛ ነህ አለኝ አዎ በጣም እርግጠኛ ነኝ አልኩት እሺ ከአላህ ውጪ ምንም የፈጠረ ነገር የለም ማለት ማንንም ምንንም የፈጠረ ነገር የለም ማለት ኢሳ ምንም አልፈጠረም ማለት አዎ አልፈጠረም ወፍ አልፈጠረም ማለት እንደና ምትሉት አሁን የጥያቄ ለእናንተ ቢቀርብላችሁ ምንድነው መልሳችሁ አዎ አልፈጠረም ማለት እርግጠኛ ነህ አዎ እርግጠኛ ነኝ አልፈጠረም ማለት ሰውየው ትንሽ በሳል ሰው የነበረ ቶሎ ብሎ ጥቅስ ከፍቶ ለኔ ከማሳየት በፊት እኔን ቃል ኪዳን ማስገባት ተጠቅማለውና እሺ ካሳየሁ ሁሳይ እንዴ ካሳየኸኝማ ያለ ምንም ጥርጥር የሱ ፈጣሪነት አምኜ ለሰዎች መስበኬን እጀምራለሁ አልኩት ምክንያቱም አልኩት አምላካችን አላህ እኮ በቅዱስ ቃሉ ላይ ከሱ ውጪ ያሉትን ፍጥረታት አይደለም ወፍቅርና ማለት ነው ሲፎካከራቸው ምንድነው ያለው ኢነል ለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ውጪ የምትገዟቸው የምትጠሯቸው አካሎች እኮ ለየخلቁ ذبابا አረዝም መፍጠር አይችሉም ወፍ አይደለም ዝንብ ሊፈጥሩ አይችሉም በግለሰብ ደረጃ ሳይሆን ወለው ይስተማዑ له ይሄን ዝንብ ለመፍጠር ኃይላቸውን ቢያሰባስቡ እንኳን ዝንብ መፍጠር አይችሉም ደግሞ የምን መፍጠር وإن يسلبهم الذباب منه شيئا አረ ይሄ ዝንብ እነሱ ከሚመገቡት ምግብ አንዳች ነገር እንኳን ይዞባቸው ቢወስድባቸው አንተ ስኳር እየቀም ያንን ስኳር ቢያነሳው እንኳን لا يستنقذوه منه ከዛ ማስጣል የማይችሉ ናቸው እውነት ዝንብ ካንተ ላይ ስኳር ይዞ ቢሄድ አንተ እጅህን አንስተ ዝንቡን እንኳን ብትይዘው ወዲያውኑ ለሐጩን አፍስሶ ስኳሩን ይቀይረዋል ወደ ሌላ ነገር ضعف الطالب والمطلوب አምላኪውም ተመላኪውም ማካል ደካሞች ናቸው ሰዎች ማቀደሩላህ حق قدره አላህን የሚገባውን ማወቅ አላወቁትማ አላህን የሚገባውን ማክበር አላከበሩትም ለሱ የሚገባውን ዒባዳ አልሰጡትም ስለዚህ በዚህ ቁርአን ጥቅስ ላይ ዝንብን እንኳን መፍጠር አይችሉም እያለ ከሱ ውጪ ያሉ ፍጥረታቶች እዚህ ጋር ከዝንብ አስፈልጦ ወፍ የፈጠረማ ካለ ምን ጥርጥር አለ ፈጣሪ ለመሆኑ አሉት አሁን ደስታ ተሰማ ኢሳ በቁርአን ውስጥ ወፍ እንደፈጠረ ቁርአን እንደሚናገር ፍጹም እርግጠኛ ነው ሰውየው
ሊያሳምነኝ ነው እኔም ቃል ገብቼለታለሁ ቶሎ ቸኮልና በል ሱራ 349 ክፈትልኝ አለ ተከፈተ ሱራ 349 ሱረቱ አሊ ኢምራን ቁጥር 49 አንብበው አለ ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆችም መልእክተኛ ያደርገዋል ዒሳን አለይሂ ሰላም አኒ ቀድ ጂእቱኩም ቢአያቲን ሚን ረቢኩም እኔ ከጌታችሁ ዘንድ በሆነ ተአምር ወደ እናንተ መጥቻለሁ አኒ አኽሉቁ ለኩም ሚን አጥይን ከሀይአት አጥይር እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ፈአንፉኹ ፊህ በውስጡም እነፋበታለሁ ፈየኩኑ ጠይረን ቢኢዝኒላህ በአላህም ፍቃድ ወፍ ሆኖ ይበራል እና ምን ትፈልጋለህ አንተስ ምን ትፈልጋለህ የታለ እዚህ ጋር ወፍ ፈጠረ የሚል ምን በአላህ ፍቃድ ልትፈልገህ ነው አለ ኧረ እኔ እዛ አልገባሁም በማን ፍቃድ ሰራ አልሰራ ሁለተኛ ተከትሎ የሚመጣ ጥያቄ ነው ከመነሻው ራሱ መች ወፍ ፈጠረ እና ቁርአኑ የሚለው ምንድነው አለ ቁርአኑ የሚለው ማን ልንገርህ ምንድነው ያለው አኒ አኽሉቁ ለኩም ሚን አጥይን ከሀይአት አጥይር እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ ብሎ ሀይአ ቅርጹን ተናገረ እንጂ ስለ ወፍ መች ተናገረ የወፍ ቅርጽ ሰራለሁ የወፍ ቅርጽ ፈጥራለሁ ብሎ ጭቃ አምጥቶ ቅርጽ እንደሚፈጥር ተናገረ እንጂ ወፍ ፈጥራለሁ ብሎ መች ተናገረ ግልጽ ነው ጭቃ አምጥቶማ የወፍ ቅርጽ መፍጠር ፈጣሪ ካሰኘ መከራከር አልፈልግም ዒሳ ፈጣሪ ነው ባንተ ፊት አምናለሁ አንተ ደግሞ እኔ ከዒሳ የበለጥክ ፈጣሪ ነህ እንድትለኝ ፈልጋለሁ ምክንያቱም ለኔ ጭቃ ብታመጣልኝ ከወፍ አስበልጬ ያሞራ ቅርጽ ነው የምፈጥርልህ አሉት በልጅነት ጊዜ የተጫወትነው ጉዳይ ነው ከኔ ደግሞ በላይ በመርካቶ የገበያ አዳራሾች ውስጥ የሰው ቅርጽ ያላቸው አሻንጉሊቶች ተሰቅለው አላያችሁ አይታችኋል አይደል ሱፍ ሁሉ ለብሰዋል እኮ አይደል የሚያሳዝነው ግን አንድም ቀን ሰርግ ሄደው አያውቁም ሩህ የላቸውም በውስጡ ሐቂቃው ምንድነው ግን በወፍም ይሁን በአሞራ ወይም በሰው ቅርጽ የተሰራውን ነገር እውነተኛ ወፍና አሞራ ወይም ሰው አድርጎ እንዲሄድ ማስቻሉ ላይ ነው አይደል ታዲያ ኢሳ ይህንን አላደረገም ወይ እንዳትለኝ ፈአንፉኹ ፊህ በውስጡም እነፋበታለሁ አለ አዎ እኔም እነፋለሁ እንዳሞራ ቅርጽ የሰራሁት ጭቃ ላይ ልዩነቱ ግን ምንድነው ፈየኩኑ ጠይረን ቢኢዝኒላህ በአላህ ፍቃድ ወፍ ሆኖ ይበራል አለ ዒሳ የሰራው ወፍ ሆኖ እንዲበር የማን ፍቃድ አስፈለገ የአላህ ፍቃድ አስፈለገ እዚህ ጋር እንግዲህ በአላህ ፍቃድ ብሎ ገደበው እኔ ግን ባደርግስ ነብይ አይደለሁማ ለመልእክተኝነቴ ምንም ማረጋገጫ ስላልሆነ የኔው ጭቃ ሆኖ ይቀራል ዒሳ ግን ነብይነቱ እንዲታወቅ በበኒ እስራኤሎች እንዳይስተባበል ሐቅን የፈለገ ሰው እንዲያምንበት አላህ በፈቃዱ ወፍ እንዲሆን ያደርገዋል አለ ስለዚህ ዒሳ የቱ ጋር ነው ወፍ የፈጠረው ግልጽ ነው ከዚህ አንፃር ይሄ ማስረጃ ለአምላክነቱ ምንም ሊሆን አይችልም ቀጥሎ ያሉት ሙታንን ማስነሳት ለምጻምን ማዳን ወባጣን ማቅናት እዛው አንድ አየት ላይ ተጠቅሰዋል በኢዝኒላህ የተባሉት በአላህ ፈቃድ ተባሉ ሌላው ብዙ ጊዜ የሚነሳው ጥያቄ እግዚአብሔር አንድም ሶስትም ነው ለሚለው ሐሳብ እንደማጠናከሪያ ይሆንና አላህ በቅዱስ ቃሉ ላይ ስለራሱ ሲናገር ኢና ብሎ ተናግሯል እኛ ብሏል ስለዚህ እሱ አንድም ሶስትም እንደሆነ ያሳያል ይላል ጉዳዩ ምናልባት ብዙ ጊዜ የሰማችሁትን ትኖራላችሁ ለብዙ ሙስሊሞች ደግሞ ብዙም ግራ የሚያጋባ ጉዳይ አይደለም አምላካችን አላህ እኛ ስላለ በአንድነቱ ውስጥ ሌላ ሶስትነት አለበት የሚል ምንም ሹብሃ ሊፈጥር አይችልም ጌታችን አምላካችን አላህ ኢና የሚለው ወይም እኛ የሚለው አነጋገሩ ለክብር ኃያልነቱን ለመግለጽ እንጂ እሱ ሶስት አለመሆኑን ማወቅ ለሚፈልግ ሙስሊም እንደው በቀላሉ በአምስት መንገድ ብቻ ማስረዳት ይቻላል አጠር ባለ መልኩ አንደኛ አምላካችን አላህ ኢና ብሎ ተናግሯልና እሱ እኛ ስላለ ከአንድ በላይ ነው ብዛቱና መልካች ነው ብለን ሳንከራከር ከነሱ ጋር እንኳን ብንቀበለው እኛነቱ በሶስት ሊቆም አይችልም ነው የምንላቸው 9 19 29 ኤክስትራ ኤንድ ሶ ኦን ሊቀጥል ይችላል የሚገድበው የለም ስለዚህ አንድ ክርስቲያን መጥቶ አላህ እኛ ብሎን ሶስት ነው ቢልን 9 ነው ተሳስተሃል ብለው ምናልባት እኔም ተሳስቼ ሊሆን ይችላል ዑለማዎችን በጠይቅ 17 ሊሆን ይችላል እኛ ብሏል ስላሴ ማለት ግን ከአራት በታች ከሁለት በላይ ሶስት ላይ ከቆመ እኛ የሚለው አነጋገሩ ግን ሶስትን ጨምሮ ሌሎችን ካመላከተ እኛነት ለሶስት ሊሆን ይችላል አይችልም ስለዚህ አንደኛ ገደብ ስለሌለው እኛነት ለሶስት አይሆንም ማለት ነው ሁለተኛ
አላህ ኢና ብሎ በቁርአኑ ላይ ሲናገር እሱ ለማለት የፈለገው እኔ በአንድነቴ ውስጥ ሶስትነት አለብኝ ማለት ከሆነ ለምንድን ነው ሶስትነትን የሚቃወመው በሌላ ስፍራ ላይ ታዲያ የቱ ጋር ተቃወመ ሱረቱ ኒሳ ቁጥር 171 ላይ ከላይ አህለል ኪታቦች ወሰን ማለፋቸውን ከገለጸ በኋላ የኢሳን ማንነት አስተማረና የአየቱ ማብቂያ አካባቢ ምንድነው ያለው ቁጥር 171 ላይ ፈአሚኑ ቢላሂ ወሩሱሊሂ በአላህና በላካቸው መልእክተኞች እመኑ ወላ ተቁሉ ሰላሰቱን ሶስት ናቸው ግን አትበሉ እንተሁ ከዚህ ተግባራችሁ ታቀቡ ኸይረን ለኩም ለእናንተ የተሻለ ይሆናልና ሶስት ነው አትበሉ ብሎ እዚህ ጋር መጥቶ እዚህ ጋር ደግሞ ይመጣና እኛ ሲል እኔ ሶስት ነኝ ለማለት ፈልጎ ነው እንላለን ይሄማ ከራስ ጋር መጋጨት ነው የሚሆነው ስለዚህ አላህ የሶስትነትን እምነት እዚህ ጋር ከተቃወመው እዚህ ጋር እንዴት ሆኖ ሶስት ነኝ ብሎ ሊናገር ይችላል አይሆንም ማለት ነው ግልጽ ነው ሶስተኛ አላህ እኛ ብሎ ሲናገር ሶስት ነው ላሉ ሰዎች መልስ ላለመሆኑ ትክክል ላለመሆኑ ምን ሰጣቸው መልስ ሶስተኛው ሱረቱል በቀራ ቁጥር 87 ላይ ያለውን በመጥቀስ ነው ሶስት የሚባሉት ማን ናቸው ቀደም እንደተጠቀስኩላችሁ አብ ወልድ መንፈስ ቅዱስ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ይባላል አብ ይወልዳል ወልድ ይወለዳል መንፈስ ቅዱስ ያሰርጻል ይላሉ አብ የሚባለው አላህ ነው ወልድ የሚሉት ኢሳ ነው ሶስተኛ ደግሞ መንፈስ ቅዱስ ነው ስለዚህ አላህ እኛ ብሎ ሲናገር አላህ ወይም አብ ማለት ነው ከማን ጋር ሆኗል ማለት ነው ሶስት ነው ካሉ ከኢሳና ከመንፈስ ቅዱስ ጋር ሆኗል ማለት ነው አይደለም ቁርአንም ላይ እኛነቱ ከኢሳና ከመንፈስ ቅዱስ ጋር አብሮ መሆኑን ያሳያል ከሆነ ቁጥር 87 ላይ ምን ብለው ሊተረጉሙት ነው ለኛ ሶስተኛ መልሳችን ነው ምን ይላል ቁጥር 87 የሙሳን መላክ ይገልጽና ምን አለ ወአተይና ዒሳ ኢብኑ መርየም البينات وأيدناه بروح القدس ለመርየም ልጅ ለኢሳ ግልጽ ተአምራቶችን ሰጠነው በቅዱስ መንፈስም አበረታነው አለ በደንብ አስተውሉ እዚህ ጋር እዩ ለኢሳ አላህ ሰጠሁት አላለ ምንድነው ሰጠነው አለ አተይና ሰጪዎቹ ስንት ናቸው ተብለናል እንደ ቅድም እምነታችን እኛ የተባሉት ሶስት ናቸው ተብሏል አላህ ኢሳና መንፈስ ቅዱስ ለማን ነው የተሰጠው ማን ነው የተቀበለው ኢሳ ከሆነማ ሰጪዎቹ ሁለት ሊሆኑ ነው ምክንያቱም በሰጪዎቹ በእኛነት ውስጥ ሶስት እንዳለ ተነግሮናል አላህ ኢሳና መንፈስ ቅዱስ ተባለ ለኢሳ ሰጪዎቹ ስንት ሊሆኑ ነው ኢሳ ተቀባይ ከሆነ ሁለት ሊሆኑ ነው ማለት ነው እዚህ ጋር ወርደዋል ማለት ነው ከዛ ስልጣን ኢንሻአላህ ቅዱስ መንፈስን በተራው ይወርዳል ቀጠለና ምን አለ ወአየድናሁ ቢሩሂል ቁዱስ በቅዱስ መንፈስ አበረታነው አለ አሁንም አስተውሉ ወአየድናሁ مع روح القدس ከቅዱስ መንፈስ ጋር አበረታነው አለ ኢሽትራክ የለምና ወአየድናሁ ቢሩሂል ቁዱስ በቅዱስ መንፈስ አበረታነው ካለ ቅዱስ መንፈስ ተላኪ አላህ ደግሞ ላኪ መሆኑን ያሳያል ስለዚህ በዚህኛነት መንፈስ ቅዱስ ድርሻ አለው የለው እሱም ይወጣል ማን ቀረ አላህ ብቻውን ነው ማለት ነው እኛ ያለን እናገረው የታለ ታዲያ ሶስትነት ግልጽ ነው መሰለኝ አራተኛው መልሳችን አራተኛው መልሳችን ደግሞ ከቅዱስ ቁርአን ሁለንተናዊ አስተምህሮ አንፃር ነው አምላካችን አላህ በቁርአን ውስጥ እኛ ብሎ ስለራሱ እንደሚናገረው እኔ እያለ አይናገርም ይናገራል አይደል ግን አላህ እኛ ብሎ የተናገረባቸው የቁርአን አያቶች ከሱረቱል ፋቲሃ እስከ ሱረቱን ናስ 114ቱን ሱራ ፈልጋችሁ አንብቡት ሁሉም አያቶች በተቀላላ አያተ ኒዕማ የጸጋ አንቀጾች ብቻ ናቸው አንድም ስፍራ ላይ አያተ ተውሂድ አምልኮና ዒባዳን የሚናገርበት ቦታ ላይ አላህ እኛ ብሎ ተናገረ በዚህ ቦታ ላይ እኔ ነኝ ያለው የትኛውም ሐፊዝ እስኪ አንድ አያት ያምጣ አላህ በዒባዳ ቦታ ላይ እኛ ያለው እዚህ ቦታ ሲደርስ وقال ربكم ادعوني وإياي فاتقوني وإياي فارهبوني እኔን ብቻ ለምኑኝ እኔን ፍሩኝ ተጠንቀቁኝ فصل لربك ለጌታህ ብቻ ስገድ ومن الليل فاسجد له ከሌሊቱን ክፍል ስገድለት እያለ لا اله الا انت ከኔ በስተቀር የሚመለክ የለም በእውነት እያለ እኔ እያለ ይናገራል እኛነቱን ግን ኒዕማ ላይ ነው የሚጠቀመው ኢና አዕጠይናከ ሰጠንህ ይላል وأنزلنا أوردن وأنعمنا أطاقمن وخلقنا فطرن وبنينا جنبان
ለሰው ልጆች ያዋለውን ውለታ ያደረገውን ድርጊት የሚናገርበት ቦታ ላይ እኛ እያለ ከባሮቹ ግን ዒባዳ የሚፈልግበት ቦታ ላይ እኔ ብሎ መናገር ያለምንም ጥርጥር እኛነቱ ለምን መሆኑን ያሳየናል። ለክብር ለኩራት ኃያልነትን ሊገልጽበት ነው። እውነት እሱ በአንድነቱ ሶስትነት ካለበት ለምንድን ነው ለናሙና ያክል እንኳን አንድ ቦታ ስገዱልን ያለው? ለምን ጾሙልን አላለም? አንድም አየት ላይ አናገኝም። ይሄ ግልጽ መሰለኝ። አምስተኛ ትምህርት እንዲሆነም ብሎ ጥያቄው ዛሬ ቢነሳ አላህ አርሽን ከመፍጠሩ በፊት አስቀድሞ ያውቀዋል ሁሉም ነገር። ስለዚህ ለናሙና ያክላልና አምስተኛ ላይ ምን አደረገልን? ከሱ ውጪ ግለሰቡ አንድ ሆኖ እኛ ብሎ የሚናገር ሰውንም በቁርአን ላይ ተጠቀሰልን። እሺ ያ ሶስት ነው ልንለው ነው? ምን ሊሆን ነው እዚህ? ማን ነው ካላችሁ ይሄ ሰው ኸድር አለይሂ ሰላም ከሙሳ አለይሂ ሰላም ጋር ተገናኝተው በመንገድ ሲጓዙ ስለሆነው ክስተት ሱረቱል ካህፍ ቁጥር 74 እና 80 ላይ የሚናገረው ነገር አለ። ምን ይላል? ቁጥር 74 ላይ ፈንጠለቃ ሁለቱም አብረው ተጓዙ حتى إذا لقيا غلاما فقتله عندن وطات ልጅ አግኝተው ኸድር በገደለው ሰዓት قال اقتلت نفسا زكية بغير نفس ንጹህ የሆነችን ነፍስ ሌላ ነፍስ ሳያጠፋ ትገለዋለህ? لقد جئت شيئا نكرا በርግጥ መጥፎን ስራ ነው የሰራኸው ብለው ሙሳ ተቃወመው። ከኔ ጋር ሰብር ማድረግ አትችልም አላልኩህም ይለውና ተጉዘው ሌላ ስራ ይሰሩና ቁጥር 80 ላይ ወጣቱን ልጅ ለምን እንደገደለው ይነግረዋል። እዚህ ጋር ነው ሂክማው። ተከታተሉኝ እንግዲህ ምን አለው ኸድር አለይሂ ሰላም ወአመል ጉላሙ ወጣቱ ልጅማ አለ فكان ابواه مؤمنين ሁለቱ ወላጆቹ ሙእሚኖች ናቸው እናትና አባቱ። እሱ ግን ከሃዲ ነው። በዚህ ክህደቱ ወደፊት ካደገስ فخشينا ان يحيطهما طغيانا وكفرا ቤተሰቦችን ትዕቢትና ክህደት እንዳያስገድዳቸው ስለፈራን ነው። አስተዋራችሁ እዚህ ጋር فخشيت አላለም ኸድር አለይሂ ሰላም فخشينا فرتنا كما ጋር ሆኖ ነው የሚፈራው ኸድር አንድም ሶስትም ነው። ከሙሳ ጋር ሆኖ ነው የፈራው እንዳይባል ሙሳ የድርጊቱ ተቃዋሚ እንጂ ተባባሪ አልነበረም። ለምንድን ነው ያደረከው እኮ ነው ያደረኩትማ በዚህ ክህደቱ እዚህ ደረጃ ላይ ደርሶ ቤተሰቦችን እንዳያስገድዳቸው ስለፈራህ ነው ማለት ሲገባው ፈራን አለ። እንደውም ቀጠለና እኮ فأردنا أن يبدلهما ربهما አለ ጌታቸው ሌላ የተሻለ መልካም ልጅ እንዲለውጥላቸው ፈልገን ነው አለ። ከማን ጋር? ግልጽ መሰለኝ ወንድሞቼ። እኛነት እኮ እኛም እኮ ራሳችን ለኩራት እንደምንጠቀምበት የታወቀ አይደለም እንዴ? አሁን አንተን መንገድ ላይ ሳገኘ ታዲያስ ዑስማን በየ ብናገር ምን ትላለህ? አለን ትላለህ አይደል? አትልም እንዴ? ስላለ ግን አንተ ስንት ሆነ? ወይ ምናልባት ክፍል ውስጥ ተማሪ ትሆንና ተማሪዎች ያለመጡትን ውጤት ሙሉ በሙሉ አንተ ደፍነህ ስታመጣው እንዴ አህመድ ይሄን ውጤት እንዴት አመጣው ስትባል ምን ትላለህ? አለን እኮ ጭንቅላታችን ተሰራለች ትላለህ። የማን ጭንቅላት ነው ጭንቅላታችን የምትለው? ይሄ ግልጽ እኮ ነው። ንጉሶችም ሲናገሩ እኛ እያሉ ነው የሚናገሩት። ጌታችን ለክራት እንጂ ለሶስትነት አልተጠቀመው። ስለዚህ እንዴት ሶስት ይሆናል? እኛም ራሳችን በተራችን ክርስቲያኖችን መጠየቅ የምፈልገው ምንድነው እግዚአብሔር በአንድነቱ ሶስት ነው በሶስትነቱ አንድ ነው አምላክ ግን አንድ ነው ለሚሉ ሰዎች አንድ ግልጽ ጥያቄ መጠየቅ እፈልጋለሁ። ምንድነው እሱ? አብ ወልድ አይደለም ተብሏል። ጥሩ። አብ መንፈስ ቅዱስ አይደለም፣ ወልድም አብ አይደለም፣ ወልድም መንፈስ ቅዱስ አይደለም፣ መንፈስ ቅዱስም አብ አይደለም፣ መንፈስ ቅዱስም ወልድ አይደለም ተብሏል። ስንት አካል አለ እዚህ ጋር? የተለያየ ሶስት አካል አለ ብለውናል። አሁን እኛ የምናነሳው ጥያቄ አብ አምላክ ነው ወይስ አይደለም ነው? ወልድ አምላክ ነው ወይስ አይደለም ነው? መንፈስ ቅዱስ አምላክ ነው ወይስ አይደለም ነው? አብ አምላክ ከሆነ ወልድም አምላክ ከሆነ መንፈስ ቅዱስ አምላክ ከሆነ ግን አብ ወልድም መንፈስ ቅዱስ ካልሆነ ወልድም አብና መንፈስ ቅዱስ ካልሆነ መንፈስ ቅዱስም አብና ወልድን ካልሆነ እያንዳንዳቸው ግን አምላክ ከሆኑ አምላክ ስንት ነው? ሶስት ነው እንጂ እንዳይደለም። ታራከት መጥቶ ነው እንደሚሆነው። እዚህ ጋር ምን አለው? ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። ወደ ህይወት መግባት ብትወድ ግን ትእዛዛትን ጠብቅ። በቃ ያ አዩሃ الذين آمنوا اطيعوا الله واطيعوا الرسول لعلكم ترحمون ብሏል። እንድታዘነልን ወደ ህይወት መግባት ከፈለገን አላህን ታዘዙ ከዛም መልእክተኛው ያለው። እዚህ ጋር ትእዛዛትን ጠብቅ ነው ያለው። በእኔ አምላክነት እመን ብሏል። ነገረው አምላክ ነው ከተባለ